ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ በላይ ግቡ ውዶቼ። ዛሬ ህብስት ድራማ ክፍል 36 ይዤላችሁ ቀርብ ያለው ተከታተሉ። ባለፈው እንደምታስታውሱት ህብስት የእናቷ ፎቶ ተቀዶባት ይፍቱ ስራ እግሯን በመቀጥታ ይፍቱ ስራ መራመድ አቁቷት እጅግ ጭንቅ ውስጥ ነበረች። ታዲያ ዛሬስ ምን ተፈጠረ? ይፍቱ ስራ እግሯ እንዴት ሆኖ የሚለው የሁላችንን ጥያቄ ነበር። በክፋትና በተንኮል ተሞልታ የምትኖረው ይፍቱ ስራ ዛሬ የእጇን ያገኘች ይመስላል። ህብስት ዛሬ ላይ የራሷ ዋጋ ራሷ ማስጠበቅና ድንበሪያውን የሚያልፉ ሰዎች ዋጋ መስጠት ጀምራለች። ታዲያ ዛሬም የእናቷ ፎቶ ሲቀደድባት ይፍቱ ስራ ነገር በመቀነስ ወቅታ ከዛ ወጥታ ስትሮጥ ድንገት ግን አባቷ ነበር ያገኘችው። ምንድነው? ምን ተፈጥሮ ነው? እያለ አባትም ጥያቄ ይቀጥላል። ይፍቱ ስራ ምላሷ መቼም ቢሆን አይታመም እና እያነከሰች ደሟን እየዘራች ትወጣና ለአባትየው ይኸው እንግዲህ ይሄ ነው ውጤቱ ብላ ታሳየዋለች። በዚህ ሰዓት ዓለም እንኳን ይችን ምክንያት አግኝቶ ህብስትን መግደልና ማስወገድ ነበር የሚፈልገው። አንዴ በጥፊ ይላታል። ህብስትም ምንም ቃል አላወጣችም። እዛ ቤት ውስጥ ሁሉም ሰው እሷን ለመበቀል እንደሚያስብ ነበር የምታውቀው። አንድ ሰው ግን ነበረ ሁል ጊዜ ተከታትሎ የሚያድናት፣ እሱም ታፈሱ ነበር። ታፈሱ ደግሞ እንግዲህ ከዛ ቤት ወጥታለች። አሁን ላይ ያላት አማራጭ አንድና አንድ ብቻ ነው፣ ወይ ቤቱን መልቀቅ አለበለዚያ ደግሞ ነገሮችን መጋፈጥ። ነገሮችን እንዳትጋፈጥ ግን ዙሪያው በሩ ተዘግቶባታል። ስለዚህ ቤቱን ለቃ መውጣት ነው የወሰነችው። ነገር ግን ደግሞ አንድ ተስፋዋ በአምላክ ነው። በአምላክ ተስፋ አድርጋ እየኖረች ያለችው ህብስትን አሁን ላይ በአምላክ ሊደርስላት አልቻለም። ታዲያ ወዲያውንም በጥፊ እንደመታች በአምላክ ይመጣል። ምን ተፈጥሮ ነው? ምን ሆናችሁ ነው ይላል። እያለቀሰች ህብስት ወደ ክላሷ ስትመለስ የተፈጠረውን ነገር ይፍቱ ስራ ትናገራለች። ታዲያ በአምላክ ቆይ ግን ምን ሆናችሁ ነው ብሎ ሂዶ ወደ ህብስት ክፍል አመራ። ከህብስት ክፍል ገብቶ ግን እንባዋ እጅግ በጣም እየፈሰሰና በጭንቀት ተወጠራ ተስፋ በመቁረጥን ውስጥ ገብታ ህብስትን ያገኛታል። ያቺ የሚወዳትና የሚሳሳላት ፍቅሩን ያልገለጸላት ህብስት እንዲህ ስትሆን ሲመለከታት ልቡ እጅግ በጣም አዘነ። እንዴት አድርጌ ባጽናናት ይሻላል? አቅፌ እንዳላጽናናት ፍቅሬን ካወቀች ትጎዳብኛለች። ሌሎች ሰዎች ለሷ ያለኝን አመለካከት ቢያውቁ ይጎድብኛል ብሎ በፍራቻ ተዋት። መታቀፍ የምትፈልገው ህብስት በ3 ሰዓት በሰው ጉያ መግባት እጅግ በጣም የሚያስደስታት ነገር ነውና ህብስት ያንን ነበር የፈለገችው። በአምላክ ሊያደርገው አልቻለም። ምን ሆነች ነው ይላታል። እኔ ሰልችቶኛል፣ እስከ መቼ እንደሚቀጥል አላውቅም። አንድ አለኝ ብዬ ተስፋ የማደርገው የእናቴ ፎቶ ይፍቱ ስራ ቀደደችብኝ ብላ ነገረችው። አይዞሽ በቃ እንግዲህ ፎቶውን እኮ አስተካክለሽዋል ይላታል። እሱማ አስተካክየዋለሁ፣ ግን እንደ በፊቱ ሊሆን አልቻለም። የዚህ ነገር መጨረሻ ናፍቆኛል በአምላክ አለችው። የዚህ ነገር መጨረሻ አንቺ ብቻ ሳትሆኚ ሁላችንም ነው የናፈቀን ብሎ ይነግራታል። አቅፌ እንዳላጽናናሽ ነገር ግራ ገባኝ። ዛሬ ባጽናናሽ ደግሞ ነገ እንዳይጎድብኝ ፈራሁ አላት። በቃ አንተም ብትሆን አቅፈህ ልታጽናናኝ አትፈልግም፣ ምን አለበት ለሰከንድ ብታቅፈኝ አለችው። በአምላክ ግን ይህንን ሊያደርግ አልቻለም። ፈራ፣ ነፍስ እጅግ ተጨነቀች። በአምላክ አሁን ብትወጣ ይሻላል ብሎ ጦላት ወጣ። በሌላ በኩል አቶ አለም በጥፊ በመምታቱ ይፍቱ ስራ ተደሰተች። ደግ አደረክ፣ እንኳን አደረከው፣ ግን እንዲህ ልታደርገው ቻልክ አለችው።
ከአንቺ ጋር መስማማት ስላለብኝ ታውቂያለሽ እኮ ከሷ ፊት እንደዛ ቢሆን አንቺ የምታደርጊው ነገር ለኔ እንደሆነ አውቃለሁ ይላታል። በዚህ ሰዓት ይፍቱ ስራ እጅግ በጣም ተደሰተች። በዚህ ሆነ በዛ ግዴታ ህብስት መቀጣቷ ነበርና የምትፈልገው ይሄ በመሆኑ ደስ ብሏታል። ታዲያ ግን ምኝታ ክፍል ገብቶ ወደ ሽንት ቤት ያመራል። እሷም ልብስ ልታመጣለት ተደስታ ስለነበር ድንገት ስልኩ ይጠራል። ስልኩ ሲጠራ ግን አለም ሽንት ቤት ስለነበር ይፍቱ ስራ ስልኩን ብድግ ታደርገዋለች፣ ታነሳዋለች። የደወለችው ሄለን ነበረች። እንደዚህም ትላለች፣ ምንም ሜላ ለሌለው ነገር በጣም ከባድ ሆነዋል። ስለዚህ አቶ አለም ብር እፈልጋለሁ ብላ ነበር ያዘዘችው። ይሄን የሰማችው ይፍቱ ስራ ድምጿን ስትሰማ ሄርሜላ ጸጥ ማለት ጀመረች። በዚህ ሰዓት አቶ አለም ከሽንት ቤት ወጥቶ ሲመጣ ስልኬን ደግሞ ምን ልታደርጊ ያነሳሽው ይላታል። ይፍቱ ስራም ቀጥ እንጂ ብላ ሄርሜላን ማስቀጠሏ ፈለገች። ሄርሜላ እየተርበተበተች ወይዘሮ ይፍቱ ስራ አለቻት። እሷም ተናዳ ስልኩን ዘጋችው። አቶ አለም ምን እያደረክ ነው ያለው ብላ ጥያቄ ስትጠይቀው እንደተለመደው መዋሸት ጀመረ። እኔ ምንም እያደረኩ አይደለም፣ ልጅቷን ለስራ ስለምፈልጋት ነው። ሌሊት መደወሏ ደግሞ ትክክል ባይሆን ግን ለስራ እፈልጋታለሁኝ፣ አጨቅጭቅኝ ብሎ የተለመደውን አፍ የሚያሳይዝ ነገር ለይፍቱ ስራ ይናገራታል። ለጌታም ጌታ አለው እንደሚባለው ሁሉ ይፍቱ ስራ ህብስትን ብታሰቃያትም እሷን ደግሞ በጎን ሄርሜላ ትዳርዋ እያወዛወዘችባትና እያነጋችባት ትገኛለች። እስከ መቼ እንዲህ እንደሚቀጥሉ ግን ግራ የሚያጋባና የሚያወዛግብ ነገር ሆኖባታል። ታዲያ ትዳራችን አደጋ ላይ ነው እያለች አቶ አለምን አስጠነቀቀችው። አለም ግን ምንም ቦታ አልሰጣትም። ሰበብ ፈልጎ ከዛ ቤት መውጣት ነው የሚፈልገው። ግን ደግሞ ከህብስት ጋር ያለው ገንዘብ በእጁ ሳያስገባ ይህንን ነገር እንደማያደርገው ለራሱ ወስኖ ነበር። አትጠግኝ ብሎ ጥሏት ወጣ። በሌላ በኩል ህብስት ተስፋዎቼ ናቸው ያሉት ሁሉ ተስፋ ሲያሳጧት ያላት አማራጭ ከቤት ወጣ። እናቷ በዚህ ዓለም እንደተለየችው ሁሉ እሷም ራሷ ለይታ እናቴ ወደ አንቺ ብመጣ ይሻላል እያለች ገመዷን ይዛ ከቤት ወጣለች። ሁሉ ጊዜም ቢሆን በሀሳብና አይዞሽ በማለት ከጎኗ የሆነ አብነት ዛሬም ስልክ ደውሎ ጠይቋል። እቤት ውስጥ የተፈጠረውን ነገር በአምላክ ነግሮታል። ግን ምንም አድርገን ማድረግ ባለመቻላችን እጅግ እያዘኑ ይገኛሉ። ታዲያ ህብስትም የሄደችበት ቦታ ጭር ያለ ቦታና ማንም የሌለበት ነው። እናቴ ከዚህ በኋላ ሰልትቾኛል፣ ወደ አንቺ ጋር መጥቼ አንቺም ሁሉ ባወራሽ በንግርሽ ይሻላል ብላ ደብዳቤው ጽፋ አስቀምጣ ነበር ከቤት የወጣችው። ገመዱ ወደ አንገቷ ለማስገባት እየተዘጋጀች ነው። ታዲያ እውነት ህብስት ራሷ ታጠፋ ይሆን ወይንስ በአምላክ የት እንዳለች ስልክ ደውሎ አብነትን ስለጠየቀው አልመጣችም ስላለው እውነት ፈጥኖ ነው ይደርስላታል ይሆን? ህብስት የዚህ አካል ተስፋ ያስቆረጣትና ተስፋ ያሳጣት አንድም የበአምላክ አለውልሽ አለ ማለት ነውና በአምላክ አሁን ላይ ትልቅ ውሳኔ ወስኖ እኔ አለውልሽ ብሎ ከገመድ ያወጣታል ይሆን? ይፍቱ ስራ መጨረሻዋ ምን ይሆን? በቀጣይ ክፍል የምንመለከተው ይሆናል። እስከዛው ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ የሆኑ ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ፣ እጠብቃለሁ። ቸር ቆይልኝ ውዶቼ።